ሳውዲ አረቢያ ባለፉት ጥቂት ሰዓታት ውስጥ 6 ድሮኖችን መተማውደሟን አስታውቃለች። ሆኖም ለጥቃቱ ተጠያቂው ማን እንደሆነ አልገለጸችም። የዊንድዋርድ የባህር ላይ መረጃ እንደሚያመለክተው በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ቁጥር በየቀኑ እየጨመረ ቢሆንም አሁንም ከጦርነቱ በፊት ከነበረው መደበኛ እንቅስቃሴ እጅግ ያነሰ ነው። የቀድሞው የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ኢራን ድል አድራጊነቷን አውጃ ጦርነቱን ለማቆም እና የወደፊት ግጭቶችን ለመከላከል ስምምነት ላይ መድረስ አለባት ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ወሽመጡን ለመክፈት የመከላከያ እርምጃዎችን የሚፈቅድ የውሳኔ ሐሳብ በተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ከመቅረቡ በፊት ትንኮሳ የሚቀሰቀሱ እርምጃዎች እንዳይወሰዱ አስጠነቀቁ። ኩዌት በአል አሕመዲ በሚገኘው የነዳጅ ማጣሪያ ላይ በደረሰ የድሮን ጥቃት ምክንያት እሳት መነሳቱንና ጉዳት መድረሱን ገልጻለች። ሆኖም በሰራተኞች ላይ የደረሰ ጉዳት የለም። የኢራን አብዮታዊ ዘበኛ IRGC ሁለተኛውን F-35 ጄት በማዕከላዊ ኢራን መትቶ መጣሉን ቢገልጽም የአሜሪካ ማዕከላዊ እዝ ሴንትኮም ይህን መረጃ ወዲያውኑ አላረጋገጠም። ቀደም ሲልም መሰል መረጃዎችን አስተባብሎ ነበር።